ይሄዱ እኔ በቃ ሌላ ምንም አልልሽም። እኔ እውነት ስነግርሽ ትናንትና አብርሃምን አግኝቼዋለሁ። አብርሃም አንተ ይዛት ባትሄድ ራሱን ይዣት መሄድ አይቀርም ብዬዋለሁ። አንድ ሰው የሆነ ነገር ስላለኝና ስላላለኝ ነገሮችን ዝም ብዬ ምተው ወይም ጀምር ስፈልግም እንትንምል አይነት ሰው አይደለሁም። አብርሃም ኖረም አልኖረም ደስታ ህይወትሽ ውስጥ አላስፈላጊ ሰው ደስታን ከህይወትሽ ውስጥ አስወጥተሽ እኛ ምንም የብርም ችግር የለብንም፣ ምንም ችግር የለብንም። በደንብ ነው የምታውቂው። እሱ እስከ ብር ድረስ ነው የሚያስብ። በቃ ብር ስላለኝ የሆነ ነገር እንትን ማለት እችላለሁ ምናምን። እኔ ደግሞ ብር ስላለው ብቻ አንቺ እንደዛ ሞድሽን አሳልፌ መስጠት አልፈልግም። ማለት እኔና አብርሽ አብረን እንድንሆን ነገር እየነገርከኝ ያለኸው ወይስ ምን? ብትሆኑ ደስ ይለኛል። እኔ እና እሱ ደግሞ በዛት በፍጹም አንድ ልንሆን ብትሆኑ ደስ ይለኛል። እኔ ደግሞ አይቼዋለሁ። አንቺን ከደስታ ጋር ሆነሽ አንድ ቀን ያልተደሰትሽውን ደስታ አብርሃም ደግሞ ከሄርሜላ ጋር ሆኖ አንድ ቀን ያልተደሰተውን ደስታ አብራችሁ ስትሆኑ ያየነው ነው። ሁሉም ያየው ነገር እንዴት ከልባችሁ ነበር ስትስቁ ላይ ነበር። ስለዚህ ፍቅራችሁም አሁንም እንዳለ ያስታውቅባችኋል። እልህ ይዟችሁ ነው። ይሄንን ነገር እንትን በሉትና ቅረፉትና አብራችሁ እንድትመለሱ ፈልጋለሁ። ሰላም፣ እንዴት ናችሁ? ዛሬ ሩታዬ ብቅ ብላለች። ትላንትና ቀረች፣ ዛሬ መጣች። ሩታዬ ቤትሽን ረስተሻል እኮ ምን ሆነሽ ነው? እኔ እናት አረ ራስሽን አትርሺ። እና ዛሬ ስትመጣ ያ ጆ የሚባለው ትልቁ ሰውዬ ማለት ነው መጥቷል። እና ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሰብስክራይብ አድርጉልኝ። ዛሬ ሩታችን መታለች ማለት ነው። ዋና ማምጣትሽ ነው ዋና። እንዴት አባቱ እንዳማረብሽ ደግሞ አምሮብሻል። እኔ እናት ወው ቆንጅት ብለሻል። እንዴት እንዳማረብሽ አንቺ ሁሌ እንዳማረብሽ ነው። ወይኔ እንዴት ቆንጆ እንደዚህ አይነት ቆንጆ ምስት ትቶ እንደዚህ አይነት ዲዛይን አለ ምስት ትቶ ውጪ የሚያይ ወንድ አለ። አሁን እንደ አብርሃም መያዝ የማይችል የተሰጠውን ስጦታ መያዝ የማይችል ማለት ነው። አውጥቶ ለሌላ ሰው የሚሰጥ ማለት ነው። እንደዚህ ያውነ ሰው ማለት ነው። ወይ እንደ አብርሃም እና ምን መሰላችሁ? ደስታ ለአንቺ አይሆንም፣ በብር ሊደልልሽ ነው እንደዚህ ሊያደርግሽ። እሷ ደግሞ ስለዚህ ቪዲዮ ደግሞ በአብዛኛው ምንድነው መንዶቃቀር እንደ እርስ በርስ ሲደነቃቀሩ ነው። አለቀ። አሁን እነ ፈረንጆ ምናምን እንደዚህ ምናምን አሁን ይሄ ልጅ እንትን ኖሮት ነው ገቢ ኖሮት ነው ልጅቷ ነው ራሱ እያወዛገቡ ነው። ስለዚህ ሩታ ደግሞ እንዴ ኖቤል በብር ይታለላል ብለ ታስባለ ብላ ለአቡሽ ጋር እየተከራከረች ነው። አዎ ምክንያቱም አብርሃም ትላንትና ፈረንጁና ኖቤልን አንድ ሚሳና ቁርስ ከሰጣ ወደ ራሴ ይመልሳለሁ እያለ ነበረ። ፈረንጁ በነገራችን ላይ ፈረንጁ ሩታን በጣም ስለምወድ አይቀየርባትም። ታያላችሁ፣ ፈረንጁ ሁሉ ጊዜ ከሩታ ጎን ነው። ምክንያቱም የሆነ ነገር ተከፍሎለት አይደለም፣ ከልብ ይወዳታል። ምክንያቱም ከልብ የሚወዳችሁ ሰው የለም። ሩታን እንደምታውቁ ፈረንጁ ከልብ ነው የሚወደው። ስለዚህ ፈረንጁ አይቀየርም እና ያኛን ኖቤል አላቅም ግን ስለዚህ እኔ አጣራለሁ። እናንተ ካሁኑ ከየሆነ ሰው ጋር ሁን ስላላችሁ አልሆንም፣ እንዳትኝ ስላላችሁን አልሆንም። እኔ ለምንድነው ከህይወታችሁ አትወጡም? ከልጅቷ ህይወት ውጡ ውስጥ ለምንድነው ስትገቡና ስታማስሉ? አቡሽ ደግሞ ከአብርሃም ጋር ሆንሽም አልሆንሽም አብርሃም ያውን እኮ ሄርሜላን ተቀብሎታል። አቡሽዬ ምን ሆነ ነው? ላው በአንድ ቀን ይካዳል። እሱ ችግር የለም። አብርሃም ለመካድ ችግር የለውም ማለት ነው። ለመካድ እኮ ደቂቃ አይፈጅበትም። አሁን ሩታ ይታረቃሉ ምናምን ብሎ አሁን ወደ መታረቅ ቢሄዱ ኖሮ በደቂቃ ነው ሄርሜላን ቼክ አረጋት ይረሳታል። በደቂቃ መቀያየር የሚሆን ሰው ነው እሱ፣ ችግር የለበትም። ስለዚህ ሆንሽም አልሆንሽም ደስታ አይሆንልሽም። በነገራችን ላይ ልጁ ምንም የለማ ብርም ኖሬ አልኖሬም አብሮ ትስራና ትለወጥ። ምንድነው ብትሰራና ልጁ ትንሽ አክት የለም ግን ከሩታ ጋር የዋለ ሁሉ እኮ አብርሃምም እኮ ብዙ አልችልም። ከሩታ ጋር ሲመጣ እሷን እጅ ፍቅር እንዴት እንደምፍቅር እንደምሰጥን ጠባርግ ፍቅር መስጠት ያሳየችው አሁን ብዙ እንደዚህ የሚሆነው ማለት ነው። አብርሃም እንደዚህ የሚወጣጠረው መነጋገር አንገት እንዳይደፋ ምናም ቀና እንዳረገች እሷ አይደለም እንዴ ከሩታ ጋር የዋለ ሁሉ ነቃ ይላል።
ነቃ ይላል ልጅቷ ንቄነችና ማለት ነው። ግን አብሮ ቢሰራና ቢለወጥ እሱም ቢለወጥ እሷ ብትሰራ ሳይድ ይዛ አብርሃም ሩታ ሳይድ ይዛ እንድትሰራ አይፈልግም። ምክንያቱም ሩታ ከሱ ቻናል እንድትርቅ ከሱ ህይወት እንድትወጣ አይፈልግም። አብርሃም ማወቅ ያለባችሁ መመለስም አይፈልግም። በቃ በሁለት መጫወት ይፈልጋል። እንድትርቅም አይፈልግም ማለት ነው። ስለዚህ ይዤ ሊውጣ ያለ ከየት ነው ከየት ነው ይዘኝ የምትወጣ እያለች ነው። እና ከየት ነው ይዞ የሚወጣ? አሁን ከሀገር ነው ይዞ የሚወጣ? ከየት ነው ይዞ? ልጅቷን እቃ አደረጋችሁ እኮ እቃ አደረጋችሁ እና ልጅቷን እቃ አደረጋችሁት ማለት ነው። አዎ ልጅቷን እቃ አታድርጉና እና እንደዛ ነው ማለት ነው። ስለዚህ የዛሬ ቪዲዮ ሩታችን ፈታ ዘና ብለሽ ስለመጣሽ ደስ ብሎናል። ግን በራስ ቻናል ለምን ረሳሽ? እኔና ታዲያ ቻናልሽን አትርሺ፣ ነይ ስሪ። አሁን አንቺ እንዴት እንደምትሰሪ እያሰብሽም ይሆናል፣ ግን ረዥም ጊዜ ሆነሻል። ነይና ቻናልሽ ላይ ስሪ። ምን ሆነሽ ነው? ሁልጊዜ በሰው ቻናል ብቻ መደከም አይጠበቅብም። አንቺም ራስሽ ቻናል እኮ እየደከመ ይመጣል፣ ሰው እየረሳ ይመጣል ቻናልሽ ማለት ነው። ስለዚህ ቻናልሽ እንድነቃነቅልሽ በቻናልሽ ነይ። ዛሬ ራሱ ፈረንጁ ወንድምሽ ነው፣ ግን በአንቺ ቻናል ብለቀቅ ራሱ ስንት ቪው አለኝ።